የካሬ አነዳደፍና ባህሪያት በዚህ ቪዲዮ ላይ ያው ስለ ካሬ አነዳደፍ እና ስለ ባህሪያቶቹ እናያለን። ከዚህ በፊት በነበረን ቪዲዮ ላይ ስለ ጎን አራት ምስል እያየን ነበረ። ጎን አራት ምስል የሚባሉት ያው አራት ውስን ቀጥታ መስመሮችን በማገናኘት የሚፈጠር የጠለል ምስል እንደሆነ አይተናል። እናም ከነዛ ውስጥ ወይም ደግሞ ከባለ አራት ጎን ምስሎች ውስጥ አንዱን ስለ ሬክታንግል እያየን ነበረ። ሬክታንግል ማለት ያው በጎን አራት ምስል ውስጥ የሚገኝ ሆኖ ከሌላ ጎን አራት ምስሎች የሚለዩት ምንድን ነው? አራቱም ውስጣዊ አንግሎች ስንት ዲግሪ ነው የሚለኩት? 90 ዲግሪ እንደሆኑ ወይም ማዕዘናዊ አንግሎች እንደሆኑ አይተን ነበረ። ሌላ ደግሞ የሬክታንግል ተቃራኒ ጎኖች እኩል ርዝመት እንዳላቸው አይተን ነበረ። በዚህኛው ቪዲዮ ላይ የምናየው ስለ ካሬ ይሆናል። ካሬ ያው ባለ አራት ጎን ምስል ነው፣ ግን ከሬክታንግል እንዴት ይለያል ወይም ደግሞ ከሌላ ባለ አራት ጎን ምስሎች በምንድን ነው የሚለየው የሚለውን እናያለን ማለት ነው በዚህኛው ቪዲዮ። ማስታወሻ፣ የአንድ ጎን አራት ምስል ውስጣዊ አንግሎቹ በሙሉ ማዕዘናዊ አንግሎች ከሆኑ እና ሁሉም የጎን ርዝመቶች እኩል ከሆኑ ጎን አራት ምስሉ ካሬ ይባላል። እና ካሬ የሚባለው ምን አይነት ምስል ነው? ጎን አራት ምስል ሆኖ ምን አለው? አንደኛ ጠቅላላ ውስጣዊ አንግሎቹ ስንት ናቸው? ወይም ደግሞ ስንት ዲግሪ ነው የሚለኩት? 90 ዲግሪ ማለት እያንዳንዱ ውስጣዊ አንግል ካሬ አራት ጎን አለው፣ አራት ውስጣዊ አንግሎች ይኖሩታል። ልክ እዚህ ጋር በምስሉ እንደምናየው ማለት ነው። እዚህኛው ምስል ላይ እንደምናየው ካሬ ባለ አራት ጎን ምስል ነው እና አራት ውስጣዊ አንግሎች እናገኛለን እዚህ ጋር። እና እነዚህ ውስጣዊ አንግሎች የአንግል ልኬታቸው ስንት ነው? 90 ዲግሪ ነው፣ ወይም ደግሞ ማዕዘናዊ አንግል ናቸው። ሁለተኛው ካሬ ለመባል ምንድን ነው የሚያስፈልገን? የጎኖቹ ርዝመት የአራቱም የጎን ርዝመት ምን መሆን አለበት? እኩል መሆን አለበት። የአራቱም የጎን ርዝመት እኩል ከሆነ ያ የተሰጠን ጎን አራት ምስል ካሬ ተብሎ ይጠራል ማለት ነው። ሬክታንግል ላይ ውስጣዊ አንግሎቹ ስንት ነው? ማዕዘናዊ አንግሎች ናቸው ወይም 90 ዲግሪ ናቸው። አራቱም ጎኖች ግን እኩል አይደሉም። ሬክታንግል ላይ በሚሆንበት ጊዜ ሬክታንግል ላይ ተቃራኒ ጎኖች ናቸው እኩል የሚሆኑት። ተቃራኒ ጎን ማለት ለምሳሌ ይሄኛው ሳይድ እና ይሄኛው ጎን ማለት ነው። እና ሁለቱ ተቃራኒ ጎኖች ናቸው እኩል የሚሆኑት፣ ወይ ይሄኛው ወይም ከዚህኛው ጋር እኩል ይሆናል። እና ተቃራኒ ጎኖች ናቸው ሬክታንግል ላይ እኩል የሚሆነው። ካሬ ላይ በምናይበት ጊዜ ግን አራቱም ጎኖች እኩል የሆነ ርዝመት አላቸው ማለት ነው። የሚከተለውን የካሬ ምስል በመጠቀም ስለ ካሬ ባህሪያት እንደሚከተለው ይገለጻል። እዚህ ጋር ከላይ በሚታየው ምስል ካሬ ሲሆን የሚከተሉት ባህሪያት አሉት። ካሬ ምን አይነት ባህሪያት አለው? አንደኛ የካሬ ሁሉም ጎኖች እኩል ናቸው። እዚህ ጋር በምስሉ እንደምናየው አራቱም ጎኖች ምንድናቸው? የካሬው እኩል ናቸው። ይሄኛው ጎን ከዚህኛው ጎን ጋር እኩል ይሆናል። ይሄኛው ከዚህኛው ጋር እኩል ይሆናል። ይሄኛው ከዚህኛው ጋር እኩል ይሆናል። አራቱም ጎኖች እኩል የሆነ ርዝመት ነው ያላቸው ካሬ ላይ በሚሆንበት ጊዜ። የካሬ ሁሉም ውስጣዊ አንግሎች እኩልና 90 ዲግሪ ይለካሉ። ሌላ ምንድነው? የካሬ ውስጣዊ አንግሎቹ ምንድናቸው? እኩል ናቸው። ያም 90 ዲግሪ ነው ማለት ነው የሚለኩት። የካሬ ዲያጎናሎች እኩል ናቸው። ሌላኛው ደግሞ ያው ዲያጎናል የሚባለው ምንድነው? ሁለት ተቃራኒ የሆኑ መለያዮችን የሚያገናኝ መስመር ነው ብለናል። እዚህ ጋር አሁን ካሬ መለያ ያለው ለምሳሌ ቸ እና ቀ እነዚህ መለያያ ናቸው ማለት ነው። ወይም ሁለት ጎኖች የሚገናኙበት ቦታ ነው ማለት ነው። እና ሁለት ተቃራኒ መለያዎችን የሚያገናኝ መስመር ለምሳሌ የቸ ተቃራኒ መለያ ይሄኛው ነው ማለት ነው። እና እነዚህን ሁለት ተቃራኒ የሆኑ መለያዎችን የሚያገናኝ መስመር ዲያጎናል ተብሎ ይጠራል። ይሄኛው ዲያጎናል ነው፣ ሁለተኛው ዲያጎናል ይሄኛው ይሆናል ማለት ነው። እና እነዚህ ሁለቱም ዲያጎናሎች እኩል የሆነ ርዝመት አላቸው። ካሬ ላይ በሚሆንበት ጊዜ እኩል የሆነ ርዝመት ይኖራቸዋል። ሌላኛው ደግሞ የካሬ ዲያጎናሎች ሲቋረጡ 90 ዲግሪ ይሰራሉ። ይሄ ማለት እዚህ ጋር እንደምናየው እነዚህ ሁለቱ ዲያጎናሎች በሚቋረጡበት ጊዜ ወይም ደግሞ በሚገናኙበት ጊዜ የቱ ጋር ነው? እዚህ ጋር ነው የተገናኙት። እዚህኛው ፖይንት ላይ ነው የተቋረጡት። እናም እዚህ የተቋረጡበት ቦታ ላይ 90 ዲግሪ ይፈጥራሉ። ይህ ማለት ከተቋረጡ በኋላ ከዚህኛው ነጥብ በኋላ ወደዚህና ይሄኛውን መስመር ስታዩ በእነዚህ በሁለቱ መስመሮች መካከል 90 ዲግሪ ይፈጠራል። ሌላኛው ደግሞ
በዚህኛው መስመርና በዚህኛው መስመር በሚሆንበት ጊዜ በሁለቱ መስመሮች ወይም በሁለቱ ጎኖች መካከል 90 ዲግሪ ይፈጠራል። በዚህኛውና በዚህኛው ሲሆን አሁንም 90 ዲግሪ ነው የምናገኘው። ሌላኛው ደግሞ እዚህ ጋርና በእነዚህ በሁለቱ መስመሮች መካከል ያለው አንግል 90 ዲግሪ ይሆናል ማለት ነው። ስለዚህ እነዛ ሁለቱ ዲያጎናሎች እኩል ርዝመት አላቸው። ሌላኛው ደግሞ በሚቋረጡበት ቦታ ላይ ስንት ዲግሪ ነው የሚፈጥሩት? 90 ዲግሪ ነው ማለት ነው የሚመሰርቱት። ስለዚህ ካሬ ላይ እንደዚህ አይነት ባህሪያቶችን እናገኛለን ማለት ነው። ስለ ካሬ አነዳደፍ ስናይ ወይም ደግሞ ካሬን እንዴት መሳል እንደሚቻል ስናይ አንድን ካሬ ለመንደፍ የአንድ ጎን ርዝመት ብቻ ማወቅ በቂ ነው። ምክንያቱም የአንድ ጎን ርዝመት ብቻ ማወቅ በቂ የሆነበት ምክንያት ለምንድን ነው? የካሬው አራቱም ጎኖች እርስ በርሳቸው እኩል ስለሆነ ማለት ነው። አንዱ ጎን 2 ሴንቲሜትር ወይም የአንዱን ጎን ርዝመት ካወቅን የቀሩትን የሶስቱን ጎኖች ርዝመት በቀላሉ ማወቅ እንችላለን። ምክንያቱም ለምሳሌ አንዱ ጎን 2 ሴንቲሜትር ከሆነ ሌሎቹ ሶስቱ ጎኖች ስንት ናቸው? እነሱም 2 ሴንቲሜትር ነው ማለት ነው። ምክንያቱም ካሬ ላይ አራቱም ጎኖች እኩል ርዝመት ስላላቸው። ስለዚህ ካሬ አነዳደፍ ላይ ወይም ደግሞ ካሬን ለመሳል የአንዱን ጎን ርዝመት ብቻ ማወቅ በቂ ነው። አነዳደፉ ከሬክታንግል አነዳደፍ ጋር ተመሳሳይ ስለሆነ ያንኑ ቅደም ተከተል በማካሄድ መንደፍ ይቻላል። ለምሳሌ እዚህ ጋር የሚከተለውን ጥያቄዎች የካሬ አነዳደፍ ቅደም ተከተል ማስመሪያ እና ፕሮትራክተር በመጠቀም ርዝመት 3 ሴንቲሜትር የሆነ ካሬ ንደፉ ይለናል እና እዚህ ጋር የሚያስፈልጉን ነገሮች ማስመሪያ እና ፕሮትራክተር ነው። ያው ፕሮትራክተር አንግሉን ለመለካት ነው። ማስመሪያ ደግሞ ርዝመቱን ለመለካት ነው ማለት ነው እና እዚህ ጋር ባለ 3 ሴንቲሜትር ርዝመት ያለውን ካሬ እንድንስል ነው የተጠየቅነው። ስለዚህ የአንዱ ጎን ርዝመት 3 ሴንቲሜትር ነው ማለት ነው። እናም በመጀመሪያ ላይ ምንድነው የምናደርገው? ርዝመቱ 3 ሴንቲሜትር የሆነ ውስን ቀጥታ መስመር ፈተ ስሩ ይለናል እና መጀመሪያ 3 ሴንቲሜትር ማስመሪያ በመጠቀም 3 ሴንቲሜትር ርዝመት ያለውን መስመር እንስላለን ማለት ነው። ልክ እዚህ ጋር ባለው መሰረት ማስመሪያ በመጠቀም እንደዚህ አይነት መስመር ቀጥ ያለ መስመር እንስላለን። ከዛ መስመሩን ስም ስንሰጠው ፈተ በማለት ሰይሙን የሚለው። ስለዚህ አንደኛው ጫፍ ላይ ፈ እናስቀምጣለን፣ ሁለተኛው ጫፍ ላይ ደግሞ ተን እናስቀምጣለን ማለት ነው። እናም ሁለተኛ ላይ ምንድነው የምናደርገው? ሁለተኛ ላይ ለፈተ ቋሚ የሆነ በፈላይ የሚያልፍ ቀጥታ መስመር አስምሩ። ከፈ 3 ሴንቲሜትር ርቀት ላይ ነጥብ በማድረግ ደብላችሁ ሰይሙት ይላል እና እዚህ ጋር ምንድነው የምናደርገው? በዚህኛው መስመር ላይ ፈተ ባልነው ጎን ወይም ደግሞ ርዝመት መስመር ላይ ቀጥታ ቋሚ የሆነ መስመር ፈን አቋርጦ የሚያልፍ ማለት ነው። ወይም ደግሞ በፈላይ እንትን የሚል ቀጥ ያለ መስመር እንስላለን ማስመሪያ በመጠቀም። ከዛ ከዚህ ከፈ በምን ያክል ርቀት ላይ? በ3 ሴንቲሜትር ርቀት ላይ የምናገኘውን ነጥብ ደብለን እንድንሰይም ነው የተጠየቅነው ማለት ነው። ስለዚህ ልክ በዚህ ሁኔታ በፈተ ላይ የሚያልፍ ቋሚ የሆነ መስመር እንድንስል ነው። ስለዚህ በዚህ ሁኔታ ማስመሪያ በመጠቀም እዚህኛው መስመር ላይ የሚያልፍ እዚህኛው መስመር ላይ የትኛው ፖይንት ላይ ፈ ላይ የሚያልፍ ማለት ነው። ፈ ላይ የሚያልፍ ቋሚ የሆነ መስመር እንስላለን ልክ እንደዚህ ማስመሪያ በመጠቀም። ከዛ ከፈ በምን ያክል ሴንቲሜትር ርቀት ላይ? 3 ሴንቲሜትር ርቀት ላይ ደብለን እንሰይማለን ማለት ነው። ስለዚህ ይሄኛውን የለካነው 3 ሴንቲሜትር ከሆነ 3 ሴንቲሜትር ብለን እንጽፋለን እና እንደዚህ አይነት ፊገር ወይም ምስል እናገኛለን ማለት ነው። ዘን ሶስተኛ ላይ ምንድነው የምናደርገው? ደን መሀል በማድረግ በ3 ሴንቲሜትር ርዝመት ቀስት ስሩ። ሁለቱ የሚገናኙበትን ነጥብ ረብላችሁ ሰይሙት ይላል እና እዚህ ጋር ከፈ እስከ ደ አንድ ጎን ወይም ደግሞ መስመር ስለናል 3 ሴንቲሜትር ነው እና ከዚህ ጎን ተቃራኒ የሚሆነው እዚህ ጋር የምናገኘው ሶስተኛ ጎን አለን። የዚህኛውም የሶስተኛ ጎን ርዝመት ስንት ነው የሚሆነው? 3 ሴንቲሜትር ነው የምናገኘው። ምክንያቱም ካሬ ስለሆነ አራቱም ጎኖች እኩል ናቸው። 3 ሴንቲሜትር እናገኛለን። ልክ እንደዚህ አይነት ፊገር ማለት ነው። ከዛ ይሄኛውን ዘን እዚህ ጋር መጨረሻ ላይ ያለችውን ፖይንት ረ ብለን እንሰይማለን። እናም በመጨረሻ በአራተኛው ስቴፕ ምንድነው የምናደርገው? ከደ እስከ ረ ድረስ ያለውን ቦታ ማስመሪያ በመጠቀም ሁለቱንም እናገናኛለን ማለት ነው። እና ስናገናኝ ስንት ሴንቲሜትር ነው የምናገኘው? 3 ሴንቲሜትር ነው። ምክንያቱም እዚህ ጋር ያሉት ጎኖች 3 ሴንቲሜትር ስለሆነ አራተኛውም ጎን 3 ሴንቲሜትር ነው መሆን ያለበት። ከዛ ደን ከረ ጋር ስናገናኝ የምናገኘው ምስል
ይሄን ይመስላል ማለት ነው። እና ስም ስንሰጠው ያው በፈለግንበት መለያያ መጀመር እንችላለን። ለምሳሌ ከደ ጀምረን ስንጠራ ደ፣ ረ፣ ተ፣ ፈ ሊሆን ይችላል ማለት ነው። እና ይሄ ምንድነው ካሬውን ነው የሚገልጸው። የኛውን ካሬውን ይገልጻል ማለት ነው። ስለዚህ በዚህ ሁኔታ ካሬ መሳል ወይም ደግሞ መንደፍ እንችላለን። የቡድን ስራ 5.8 ላይ የሚከተሉትን ጥያቄዎች ፕሮትራክተር እና ማስመሪያ በመጠቀም የካሬ ምስል ንደፉ ይላል። አንደኛ ላይ ርዝመት 4.5 ሴንቲሜትር የሆነ ካሬ፣ ሁለተኛ ላይ ደግሞ ርዝመት 3.5 ሴንቲሜትር የሆነ ካሬ ንደፉ። ያገኛችሁትን ካሬ 4 የተለያየ ስያሜዎች ስጡት ይላል እና እዚህ ጋር ያው ምንም አዲስ ነገር የለውም። ከላይ በሰራነው መሰረት ምሳሌ ላይ ባለው መሰረት ነው የምንሰራው። 3.5 ሴንቲሜትር ያው ማስመሪያ ላይ 3.5 ሴንቲሜትር ማስመሪያ በመጠቀም 3.5 ሴንቲሜትር ርዝመት ያለውን መስመር እንስላለን። ከዛ በኋላ ቋሚ የሆነ መስመር እንስላለን ማለት ነው። ለምሳሌ 3.5 ላይ ስንወስድ ማስመሪያ በመጠቀም 3.5 ሴንቲሜትር ርዝመት ያለውን መስመር እንስላለን። ከዛ ይሄኛውን ስም ስንሰጠው ለምሳሌ ሀ ለ ማለት እንችላለን። ሀ ለ ማለት እንችላለን። ስንት ሴንቲሜትር ነው ይሄ? 3.5 ሴንቲሜትር ነው ማለት ነው። እና ሁለተኛ ላይ ምንድነው የምናደርገው? በዚህ በሀለ ጎን ወይም ደግሞ መስመር ላይ ቋሚ ሆነ ወይም ደግሞ አቋርጦት የሚያልፍ በሀ ላይ አቋርጦ የሚያልፍ ቋሚ የሆነ መስመር እንስላለን ማለት ነው። ልክ እንደዚህ አይነት መስመር እንስላለን። ከዛ ከሀ በምን ያክል ሴንቲሜትር ርቀት ላይ ነው እዚህ ጋር የሆነ ፊደል የምንሰጠው? ለምሳሌ መ ማለት እንችላለን። በምን ያክል ሴንቲሜትር ርቀት ላይ? በ3.5 ሴንቲሜትር ርቀት። ከ3.5 ሴንቲሜትር ርቀት ላይ እዚህ ጋር ምን ብለን መሰየም እንችላለን? መ ብለን መሰየም እንችላለን ማለት ነው። ሌላኛው ደግሞ ለዚህኛው ጎን ተቃራኒ የሆነ ጎን የቱ ጋር ነው የምንሰራው? እዚህኛው ላይ ነው። ስለዚህ በለ ጀምረን ቋሚ የሆነ መስመር እንስላለን። እናም ይሄኛው መስመር ከለ በምን ያክል ርቀት ላይ? በ3.5 ሴንቲሜትር ርቀት ላይ ያለውን ፖይንት ማብለን መሰየም እንችላለን። ለምሳሌ ሰ ማለት እንችላለን። ሰ ብለን መሰየም እንችላለን ማለት ነው። ይሄኛው 3.5 ሴንቲሜትር ነው ይሄኛው። ከዛ አራተኛው መስመር ይሄኛውን መና ሰን በማገናኘት ነው የሚፈጠረው። እንደዚህ ማስመሪያ በመጠቀም ነው እየለካችሁ ነው የምትሰሩት። ምን ያክል ርዝመት ነው ያለው? 3.5 ሴንቲሜትር ነው ማለት ነው። ስለዚህ እንደዚህ ከሳልን በኋላ ካሬውን ካገኘን በኋላ ስም ስንሰጥ ያው መለያዮችን በማቀያየር 4 ስያሜዎችን መስጠት እንችላለን። ለምሳሌ እዚህ ጋር በሀ ጀምረን ብንጠራ ሀ፣ ከዛ ለ በተከታታይ ነው ማለት ነው። ሀ ለ ሰ መ ይሆናል። ወይም በለ ጀምረን ስንጠራ ለ ሰ መ ሀ ይሆናል። ወይም አራተኛ በሰ ስንጀምር ሰ መ ሀ ለ ይሆናል። አራተኛው ደግሞ በመ ስንጀምር ምን ይሆናል? መ ሀ ለ እና ሰ ይሆናል ማለት ነው። ስለዚህ እነዚህ ስያሜዎች በጠቅላላ የትኛውን ካሬ ነው የሚገልጹት? ይሄኛውን ካሬ ነው ማለት ነው። በተለያየ መንገድ መጥራት ስም መስጠት እንችላለን። የክብ ምስል ወይም ደግሞ ስለ ክብ ምስል እናያለን። 5.4 ላይ ክብ ምስል የሚል አለ እና ይሄኛው ክብ ምስል በየትኛው የምስል አይነት ውስጥ ነው የሚመደበው? በጠለል ምስሎች ውስጥ ነው ማለት ነው። ያው ምስሎችን በሁለት ነው የምንከፍለው፣ የጠለል ምስሎች እና የጠጣር ምስሎች ተብለው ይጠራሉ። እና ክብ በጠለል ምስል ውስጥ ነው የሚመደበው ማለት ነው። እና ክብ የሚለው ወይም ደግሞ ክብ የሚባለው ምን አይነት የጠለል ምስል ነው የሚለውን ስናይ ማስታወሻ ላይ በጠለል ላይ ከአንድ መነሻ ነጥብ በእኩል ርቀት የሚፈጠር የነጥቦች ስብስብ ክብ ይባላል። መነሻ ነጥቡ የክቡ እምብርት ይባላል። እና ክብ በምንልበት ጊዜ ምን አይነት ነው ክብ የሚባለው? ምን አይነት የጠለል ምስል ነው? ከአንድ መነሻ ነጥብ ማለት የክቡ እምብርት ነው ወይም መሀል ላይ የሚገኝ ማለት ነው። ለምሳሌ እዚህ ጋር ማየት እንችላለን። ይሄኛው ክብ አለን፣ እዚህ ጋር ክብ አለን እና ይሄኛው ክብ እንዴት ነው የተሰራው? እዚህ ክብ ላይ መሀል ላይ የሆነ ነጥብ አለ። የክቡ እምብርት ተብሎ የሚጠራ መሀል ላይ የሆነ ነጥብ አለ እና እዚህ ጋር ክቡ ላይ ያሉ ነጥቦች ከዚህ ከመሀለኛው ነጥብ ሁሉም በእኩል ርቀት ላይ ነው የሚገኙት።
አሁን ለምሳሌ እንደዚህ ነጥብ ቢኖረን ከዚህ ነጥብ በእኩል ርቀት ለምሳሌ በ2 ሴንቲሜትር ርቀት ላይ ፖይንቶች ቢኖሩ ለምሳሌ እንደዚህ 2 ሴንቲሜትር ቢሆን በ2 ሴንቲሜትር ላይ የሆነ ፖይንት ከዛ እዚህ ጋርም የሆነ ፖይንት ከመሃል ካለው ፖይንት ርቀት ከመሃል ካለው ፖይንት በ2 ሴንቲሜትር ርቀት ላይ ብዙ ፖይንቶችን እናገኛለን ማለት ነው። እዚህ ጋር ብዙ ፖይንቶችን እናገኛለን እንደዚህ። እናም እነዚህን ፖይንቶች ስታገናኙ እነዚህ ፖይንቶች በሚገናኙበት ጊዜ የሚፈጥሩት ወይም ደግሞ የሚሰጡን ምስል ምን ተብሎ ይጠራል? ክብ ተብሎ ይጠራል ማለት ነው። ስለዚህ ክብ የሚባለው ከአንድ መነሻ ነጥብ በእኩል ርቀት የሚፈጠር የነጥቦች ስብስብ ነው። ምን አይነት ነጥቦች ናቸው እነዚህ ነጥቦች? ከአንድ መነሻ ከሆነ ነጥብ ወይም ደግሞ ከአንድ መሀል ላይ ከሚገኘው ነጥብ በእኩል ርቀት ላይ የሚገኙ ነጥቦች ተሰብስበው የሚፈጥሩን ወይም ደግሞ የሚሰጡት ምስል ክብ ተብሎ ይጠራል። እና እነዚህ መነሻ ነጥብ የሚባለው እዚህ መሀል ያለችዋ ነጥብ የክቡ እምብርት ተብሎ ነው ማለት ነው የሚጠራው። ከክቡ እምብርት እስከ ክቡ ድረስ ያለው ውስን ቀጥታ መስመር ሬዲየስ ተብሎ ይጠራል ማለት ነው። ይሄኛው ሬዲየስ የሚባለው ምንድነው? እዚህ ጋር የተባለው ፖይንት ምንድነው? የክቡ እምብርት ነው ወይም ደግሞ መሀል ያለችዋ ነጥብ ናት። ክቡ ላይ ያው ብዙ ፖይንቶች አሉ፣ ብዙ ነጥቦች አሉ። እዚህ ክብ ላይ ብዙ ፖይንቶች አሉ። እነዚህ ፖይንቶች ከመ ያላቸው ርቀት የሁሉም እኩል ነው ማለት ነው። ከመ ወደዚህ ርቀት አለ። ምን ያክል ርቀት? ለምሳሌ 1 ሴንቲሜትር ማለት እንችላለን። 1 ሴንቲሜትር ቢሆን ወደ ሌላው ወይም ደግሞ ለምሳሌ እዚህ ጋር ወዳለው ነጥብ ያለውም ርቀት ምን ያክል ነው? 1 ሴንቲሜትር ነው። ይሄኛውም 1 ሴንቲሜትር ነው። ይሄኛውም 1 ሴንቲሜትር ነው ማለት ነው። እናም ከክቡ እምብርት እስከ ክቡ ድረስ ያለው ውስን ቀጥታ መስመር ሬዲየስ ተብሎ ይጠራል። ሬዲየስ የሚባለው የትኛው ነው? ከመሀል ካለችዋ ነጥብ ወይም ደግሞ ከመነሻ ነጥብ ያልነው ወይም ደግሞ የክቡ እምብርት ካልነው ነጥብ ክቡ ላይ ማለት ያው እዚህኛው ክብ ላይ የምናገኛቸው ነጥቦች ናቸው ማለት ነው። እስከ ክቡ ላይ እስከሚገኘው ነጥብ ድረስ ያለው ርቀት ከመ ለምሳሌ እስከ ከ ማለት እንችላለን። ከ ማለት ክቡ ላይ የሚገኝ ነጥብ ነው። እናም ከመ እስከ ከ ድረስ ያለችው እችኛዋ መስመር ምን ተብላ ትጠራለች? ሬዲየስ ተብሎ ነው ማለት ነው የሚጠራው። በክቡ ላይ ያሉ ሁለት ነጥቦችን የሚያገናኝ ውስን ቀጥታ መስመር ኮርድ ይባላል። ይሄኛው ኮርድ የሚባለው ክቡ ላይ የሚገኙትን ሁለት ነጥቦች የሚያገናኝ መስመር ነው። እዚህ ጋር በምሳሌው ላይ እንደምናየው የትኛው ነው? ይሄኛው ከሀ እስከ ዘ ድረስ ያለው ማለት ነው። ሀ ማለት ይሄኛው ክብ ላይ የምናገኘው የሆነ ነጥብ ነው። ዘ ማለትም እዚህ ጋር ክቡ ላይ የምናገኘው ሰርክሉ ላይ ክቡ ላይ የምናገኘው ነጥብ ነው። እነዚህን ሁለቱን ነጥቦች በክቡ ላይ የሚገኙ ሁለቱን ነጥቦች የሚያገናኝ ውስን ቀጥታ መስመር ኮርድ ተብሎ ይጠራል። የክቡን እምብርት ክቡ ላይ ከሚገኘው ነጥብ ጋር የሚያገናኝ ውስን ቀጥታ መስመር ሬዲየስ ይባላል። ክቡ ላይ የሚገኙ ሁለት ነጥቦችን የሚያገናኝ መስመር ደግሞ ኮርድ ተብሎ ነው የሚጠራው። በክቡ እምብርት ላይ የሚያልፍ እና በክቡ ላይ ያሉ ሁለት ነጥቦችን የሚያገናኝ ውስን ቀጥታ መስመር ዲያሜትር ይባላል። እና ዲያሜትር የምንለው ደግሞ ይሄኛው ዲያሜትር የሚባለው ይሄኛውም ክቡ ላይ ያሉትን ሁለት ነጥቦች ነው የሚያገናኘው። ክቡ ላይ የሚገኙትን ሁለት ነጥቦች የሚያገናኝ ውስን ቀጥታ መስመር ነው። ከኮርድ የሚለየው በምንድን ነው? ይሄኛው ውስን ቀጥታ መስመር በምን ላይ ነው የሚያልፈው? በክቡ እምብርት ላይ ነው ማለት ነው የሚያልፈው። ይሄኛው ነው ከቀ እስከ ፈ ድረስ ያለው ውስን ቀጥታ መስመር ዲያሜትር ተብሎ ነው የሚጠራው። ምክንያቱም ክቡ ላይ ያሉትን ሁለት ነጥቦች ያገናኛል። ቀና ፈ የምንላቸው ክቡ ላይ የሚገኙ ነጥቦች ናቸው። እናም እነዚህን ክቡ ላይ የሚገኙ ሁለት ነጥቦችን የሚያገናኝ ሌላ ደግሞ በዚህ በመሃል በክቡ እምብርት ላይ የሚያልፍ መስመር ዲያሜትር ተብሎ ይጠራል ማለት ነው። ኮርድ የሚባለው በክቡ ላይ የሚገኙ ሁለት ነጥቦችን ያገናኛል፣ ግን በእንትን ላይ አያልፍም ማለት በክቡ እምብርት ላይ አያልፍም። በክቡ እምብርት ላይ የሚያልፈው ሁለት ነጥቦችን የሚያገናኝ ክቡ ላይ የሚገኙ ሁለት ነጥቦችን የሚያገናኝ መስመር ዲያሜትር ተብሎ ይጠራል ማለት ነው። ስለዚህ ዲያሜትር የሚባለው ያው ትልቁ ኮርድ ተብሎ ነው የሚጠራው። በሌላ ትልቁ ኮርድ ተብሎ ይጠራል። ምክንያቱም
እዚህ ሁለት ነጥቦችን ያገናኛል። ዲያሜትር እንደ ኮርድ ሁለት ነጥቦችን ያገናኛል ክብ ላይ የሚገኙትን። ነገር ግን መሀል በእምብርቱ ላይ ነው ማለት ነው የሚያልፈው። ስለዚህ ከሚፈጠሩት ኮርዶች ሁላ ረጅሙ ወይም ደግሞ ያው ላርጀስት ትልቅ የሚባለው ኮርድ ዲያሜትር ተብሎ የሚጠራው ይሆናል ማለት ነው። ከላይ እንደምንመለከተው ውስን ቀጥታ መስመር ሀዘ ኮርድ በመባል ይጠራል። ያው ይታወቃል። ሀዘ ማለት ይሄኛው መስመር ነው የሚያመለክተው። ውስን ቀጥታ መስመር ቀፈ የክቡ ዲያሜትር ይባላል። ቀፈ ማለት ከዚህ እስከዚህ ድረስ ያለው ነው። ይሄኛው መስመር ነው ዲያሜትር ተብሎ ይጠራል። ውስን ቀጥታ መስመር መከ የተባለው ደግሞ ራዲየስ ተብሎ ነው የሚጠራው። የክቡን እምብርትና ክቡ ላይ የሚገኘውን አንድ ነጥብ የሚያገናኝ መስመር ራዲየስ ተብሎ ይጠራል ማለት ነው። እናም እዚህ ጋር ማወቅ ያለብን ነገር ምንድን ነው? ዲያሜትርና ራዲየስን በምናገናኝበት ጊዜ ዲያሜትር የራዲየስ 2 እጥፍ ነው። ዲያሜትር የሚባለው እዚህ ጋር እንደምናየው ይሄኛው ዲያሜትር ነው። ከቀ እስከ ፈ ድረስ ያለው ዲያሜትር ነው። ከድረስ ያለው ደግሞ ራዲየስ ነው ማለት ነው። ይሄኛው ራዲየስ ነው፣ ይሄኛው ደግሞ ዲያሜትር ነው። እናም ዲያሜትር የምንለው የራዲየስ 2 እጥፍ ነው። ስለዚህ ካልኩሌት ስናደርግ እንዴት ነው? ዲያሜትር ማለት 2 ሲባዛ 2 እጥፍ ነው ማለት 2 ሲባዛ ራዲየስ ነው ማለት ነው። ለምሳሌ በዚህ ክብ ውስጥ ራዲየሱ 2 ሴንቲሜትር ነው ተብሎ ቢሰጠን 2 ሴንቲሜትር ቢሆን ዲያሜትሩ ስንት ይሆናል ማለት ነው? ዲያሜትር ማለት የራዲየሱ 2 እጥፍ ነው ብለናል። ስለዚህ 2 ሲባዛ ከራዲየስ ጋር እና 2 ሲባዛ ራዲየሱ ስንት ነው? 2 ሴንቲሜትር ቢሆን ዲያሜትሩ ስንት ይሆናል ማለት ነው? 2 ሲባዛ 2 4 ሴንቲሜትር እናገኛለን ማለት ነው። ስለዚህ ዲያሜትር የምንለው የራዲየስ 2 እጥፍ ነው፣ ወይም ራዲየስ የዲያሜትር ግማሽ ነው። ስለዚህ በዚህ ሁኔታ ሁለቱንም ውስን ቀጥታ መስመሮችን ማገናኘት እንችላለን። ስለ ክብ አነዳደፍ ስናይ ወይም ደግሞ ክብ እንዴት መሳል እንችላለን የሚለውን ስናይ አንድ ክብ ለመንደፍ የራዲየስ ርዝመት ብቻ ማወቅ በቂ ነው። እዚህ ጋር የሚያስፈልገን ምንድን ነው? የራዲየሱ ርዝመት ነው። የራዲየሱ ርዝመት ካገኘን ሌላውን መስራት እንችላለን። ምክንያቱም ክብ የምንለው የሚፈጠረው ከምን አይነት ነጥቦች ነው? ከመሀለኛው ነጥብ ወይም ደግሞ ከክቡ እምብርት በእኩል ርቀት ላይ ከሚገኙ ነጥቦች ነው የሚመሰረተው። ወይም እነዛ ሁሉም ከክቡ እምብርት በእኩል ርቀት ላይ የሚገኙ ነጥቦች ሲገናኙ የሚፈጥሩት ወይም ደግሞ የሚሰጡት ምስል ክብ ነው ብለናል። ስለዚህ እነዛን ነጥቦች ለማግኘት እዚህ ጋር የራዲየሱ ርዝመት ማወቅ በቂ ነው። ክብን ለመንደፍ አነዳደፉ የሚከተሉትን ቅደም ተከተሎች እንከተላለን። ለምሳሌ ራዲየስ 5 ሴንቲሜትር የሆነ ክብ ለመንደፍ ራዲየሱ 5 ሴንቲሜትር የሆነ ክብ ለመንደፍ ምንድነው የሚያስፈልገን? አንደኛ ላይ መነሻ ነጥብ ሀ እና መድረሻው ለ የሆነ 5 ሴንቲሜትር ውስን ቀጥታ መስመር ማስመሪያ በመጠቀም በወረቀት ላይ መሳል። ለምሳሌ እዚህ ጋር ማየት እንችላለን። እንግዲህ ማስመሪያ በመጠቀም ነው የምንስለው። ከሀ እስከ ለ ድረስ 5 ሴንቲሜትር ርቀት ያለውን ራዲየስ ማስመሪያ በመጠቀም እንስላለን። እና ማስመሪያ በመጠቀም ከሳልን በኋላ የኮምፓሱን ጫፍ በመነሻ ነጥብ ሀ ላይ በማድረግ ኮምፓሱን በውስን ቀጥታ መስመር ላይ ሀለ ርዝመት ማሽከርከር። ይሄኛው ያው ኮምፓስ የምንለው ይሄኛውን ነው የሚያሳየው፣ ይሄኛውን መሳሪያ ነው የሚያሳየው። ስለዚህ ክብ ለመስራት ያው ኮምፓስ በጣም አስፈላጊ የሆነ ዲቫይስ ወይም ደግሞ መሳሪያ ነው። እናም በመጀመሪያ ላይ ባለ 5 ሴንቲሜትር ወይም ባለ 5 ሴንቲሜትር ራዲየስ ክብ 5 ሴንቲሜትር ራዲየስ ያለውን ክብ እንድንሰራ ነው የተጠየቅነው። ስለዚህ በመጀመሪያ ላይ 5 ሴንቲሜትር ርዝመት ያለውን ውስን ቀጥታ መስመር ማስመሪያ በመጠቀም እንስላለን። ከዛ በኋላ ምንድነው የምናደርገው? ሁለተኛ ላይ የኮምፓሱን ጫፍ መነሻ ነጥብ ሀ ላይ በማድረግ ኮምፓሱን በውስን ቀጥታ መስመር ሀ ለርዝመት ማሽከርከር። ያው እዚህ ጋር ማየት እንችላለን። ሀ ላይ ነው የምናስቀምጠው አንዱን ነጥብ ሀ ላይ ካስቀመጥን በኋላ ያው ከሀ እስከ ለ ድረስ ያለው 5 ሴንቲሜትር ነው አይደል? ስለዚህ እችኛዋን እዚህ ጋር ተነስተን ይሄኛውን ኮምፓሱን ማሽከርከር ነው ማለት ነው። እዚህ ጋር መጀመሪያ ላይ ስንነሳ እዚህ ጋር ነው የምንጀምረው።
አንዷን ጫፍ በሀ ላይ እናስቀምጣለን፣ አንዱ ጫፍ ደግሞ ለላይ ይሆናል ማለት ነው። ከዛ በኋላ ቀጥታ እዚህ ጋር ያለውን ርዝመት ሳናዛባ ምን ማድረግ ነው? በ5 ሴንቲሜትር ርዝመት ወይም በ5 ሴንቲሜትር ርቀት ምን ማድረግ ነው? ይሄኛውን ኮምፓሱን ማሽከርከር ነው ማለት ነው። እዚህ ጋር ያው ኮምፓሱን ቀጥታ አፕላይ በማድረግ ስትሰሩ በደንብ ግልጽ ይሆናል። እና ምን ማድረግ ነው? 5 ሴንቲሜትር ልክ በዚህ ሁኔታ እዚህ ጋር ባለው ሁኔታ 5 ሴንቲሜትር ርዝመት ከሀ እስከ ለ አንደኛውን ጫፍ ሀ ላይ እናደርጋለን፣ ሁለተኛው ደግሞ ለ ላይ ይሆናል ማለት ነው። እዚች ጋር ያለችው ነገር ስለምትሽከረከር ያው በሚሽከረከርበት ጊዜ እዚህ ጋር ያለውን ርዝመት ሊያጠበው ይችላል ወይም ሊያሰፋው ይችላል። ስለዚህ እንዳይሽከረከር እዚህ ጋር ያለችውን በደንብ እናስራታለን፣ በጣም ፊክስ እናደርጋለን እንዳይንቀሳቀስ ማለት ነው። ከዛ በኋላ አሁንም ሀ ላይ እንዳደረግን አንደኛዋን ነጥብ ሀ ላይ እንዳደረግን ፊክስ አድርገን እችኛዋ ሀ ላይ ትሆናለች፣ አትንቀሳቀስም። የሚንቀሳቀሰው የሚሽከረከረው የትኛው ፓርት ነው? እችኛዋ ናት ማለት ነው። በአንዱ እጃችን እችኛዋን ፓርት ይዘን እዚህ ጋር ያለችዋን ፓርት ይዘን ሀ ላይ ፊክስድ እንደሆነ ሀ ላይ እንዳስቀመጥ ነው ምን እናደርጋለን? እናሽከረክረዋለን ማለት ነው። በ5 ሴንቲሜትር ርዝመት ሁሉም ጋር ያለው 5 ሴንቲሜትር መሆን አለበት። ራዲየሱ 5 ሴንቲሜትር ማለት ከሀ እስከ ሌላኛው ፖይንቶች ክቡ ላይ የሚገኙ ፖይንቶች ድረስ ያለው ርቀት በሁሉም 5 ሴንቲሜትር ነው መሆን ያለበት። ስለዚህ ርዝመቱን ሳናዛባ በ5 ሴንቲሜትር እንደሆነ ምን እናደርጋለን? እናሽከረክራለን ማለት ነው። እናሽከርክረን እስከ ለድረስ እስከምንመለስ ድረስ ሙሉ ኮምፕሊት የሆነ ሰርክል እንሰራለን ወይም ደግሞ ክብ እንሰራለን ማለት ነው። እና ይሄኛውን ያው ኮምፓስ በመጠቀም ስትሰሩ በጣም ግልጽ ይሆናል። ተግባር 5.5 ላይ የሚከተሉትን ጥያቄዎች የተሰጠውን ራዲየስ እና ዲያሜትር በመጠቀም ክብ ስሩ ይላል። የመጀመሪያ ላይ ራዲየስ 4 ሴንቲሜትር የሆነ ክብ ንደፉ ይላል። ስለዚህ ራዲየስ 4 ሴንቲሜትር ከተሰጠን በመጀመሪያ ላይ ምንድነው የምናደርገው? ማስመሪያ በመጠቀም 4 ሴንቲሜትር ርዝመት ያለውን ውስን ቀጥታ መስመር እንስላለን እና ለዚህ መስመር ስም ስንሰጥ ለምሳሌ ለሰ ማለት እንችላለን። 4 ሴንቲሜትር ርዝመት አለው። እናም እንደዚህ መስመር ከሳልን በኋላ አሁን ኮምፓስ እንጠቀማለን። ኮምፓሱን ስንጠቀም አንደኛው ጫፍ ለላይ ነው መሆን ያለበት፣ ሁለተኛው ጫፍ ደግሞ ሰላይ ይሆናል ማለት ነው። ከዛ ለላይ ያለችዋን ነጥብ ሳናንቀሳቀስ የኮምፓሱን የአንዱን ጫፍ ለላይ እንዳለ እንደነበረ ምን እናደርጋለን? እናሽከረከረ ሁለተኛዋን ሳይድ ከሰላይ ጀምረን እንደዚህ እናሽከረከራለን ማለት ነው። በምናሽከረክርበት ጊዜ ያው የሚፈጠሩት መስመሮች ክቡ ላይ የሚገኙት ነጥቦች ከመሀል ካለችዋ ነጥብ ወይም ደግሞ እዚህ ጋር የክቡ እምብርት ከሚባለው ፖይንት በምን ያክል ርቀት ላይ መገኘት አለበት? የሁሉም በ4 ሴንቲሜትር ነው መሆን ያለበት። ስለዚህ እዚህ ጋር ያለውን ርዝመት ይጠብቃል ማለት ነው። በምናሽከረከርበት ጊዜ እዚህ ጋር ያለችዋን ርዝመት 4 ሴንቲሜትር በመጠበቅ ነው የምናሽከረከረው። ሁለተኛው ላይ ደግሞ ዲያሜትር 6 ሴንቲሜትር ነው የተሰጠን። ስለዚህ ይሄኛውን ዲያሜትር ያው ለመሳል እንዲመቸን ወደ ራዲየስ መቀየር አለብን። ቅድም ምንድነው ያልነው? ዲያሜትር ማለት 2 ሲባዛ ራዲየስ ነው አይደል? የራዲየሱ እጥፍ ነው ብለናል። ስለዚህ 2 ሲባዛ ራዲየስ ነው እና ዲያሜትር ከተሰጠን የራዲየስ የምንለው የዲያሜትሩ ግማሽ ነው አይደል የሚሆነው። እዚህ ጋር ዲያሜትሩ 6 ሴንቲሜትር ተሰጥቶናል። 6 ሴንቲሜትር እኩል ይሆናል 2 ራዲየስ ይሆናል ማለት ነው። ስለዚህ ራዲየሱን ለማግኘት ሁለቱንም ሳይድ በሁለት እናካፍላለን። ስለዚህ ራዲየስ ማለት 6 ሲካፈል 2 3 ሴንቲሜትር ይሆናል ማለት ነው። ስለዚህ ዲያሜትሩ 6 ሴንቲሜትር ተሰጥቶናል ማለት ራዲየሱ ስንት ነው ማለት ነው? ራዲየሱ 3 ሴንቲሜትር ነው። ስለዚህ 3 ሴንቲሜትር በመጠቀም መስራት እንችላለን። ሐምሯ ላይ የራዲየስ እና የዲያሜትር ዝምድና ተናገሩ የሚለው ምንድነው? ያው በዚህ ሁኔታ ነው የሚገናኙት ሁለቱም። ዲያሜትር ማለት የራዲየስ 2 እጥፍ ነው፣ ወይም ደግሞ ራዲየስ የዲያሜትር ግማሽ ነው ማለት ነው። እና በዚህ ሁኔታ ማገናኘት እንችላለን ሁለቱንም።